ዋጋ ንረትና የኑሮ ውድነት ሁለቱ የተለያዩ ናቸው። መፍትያቸውም እንደዛው የተለያየ ነው። የዋጋ ንረት የሚባለው የሸቀጦች በአንድ ባስኬት ውስጥ ያሉ ሸቀጦች ዋጋ ባለፈው አመት ከነበረው ዋጋ ጋር የዘንድሮ ወይም ደግሞ የዚህ አመት ዋጋ ተነጻጽሮ የሚታየው ልዩነት ነው ወይም ደግሞ የሚመጣው ልዩነት ነው። ወይንም በአንድ ወቅት የነበረው የሸቀጦች ዋጋ ሲቀነስ አሁን ያለው የሸቀጦች ዋጋ መካከል ያለው ልዩነት ነው የዋጋ ንረት የሚባለው። ይሄ የዋጋ ንረት ሁሉ ጊዜም ይኖራል። ዋናው ጤናማ እንዲሆን ማድረግ ነው እንጂ የሸቀጦች ዋጋ ንረትን ማቆም አይቻልም። የሸቀጦች ዋጋ ንረት ይቁም ከተባለ ኢኮኖሚ እድገቱን አቁም ማለት ነው። ምክንያቱም ዋጋ ካለፈው አመት በዚህኛው አመት ላይ ዋጋ በተወሰነ ደረጃ ካልጨመረ አምራቾች ትርፍ አገኙ። አምራች ትርፍ ካላገኘ ደግሞ ቅዱስ አይደለም፣ አያመርትም ማለት ነው። ስለዚህ ዋጋ መናሩ አይቀርም፣ መጨመሩ አይቀርም። መናር የሚያስፈልግ ከልከበላ ሲሆን መጨመሩ አይቀርም። ነገር ግን ደግሞ ከጤናማ ጭማሪ በላይ ከሄደ ንሯል ይባላል። ጤናማ ጭማሪ የሚባለው የሸቀጦች እስከ 10% ቶለረብል ነው ወይም ደግሞ በትግስት በእንትን የሚወሰድ ነው፣ በጤናማነት የሚወሰድ ነው። ከዛ በላይ ከሄደ ግን ከፍተኛ ንረት ያመጣል። በዚህ ልክ የሰዎች የመግዛት አቅም ስለማይኖር የህብረተሰቡ ላይ ጫና ይፈጥራል። ስለዚህ ይሄ ከ10% በታች እንዲሆን ማድረግ ያስፈልጋል። የኑሮ ውድነት የሚባለው ደግሞ ሸቀጦች በጨመሩት መጠን የሰዎች የመግዛት አቅም በተነጻጻሪ አብሮ መጨመር ካልቻለ የኑሮ ውድነት ተከሰተ ይባላል። ስለዚህ የመግዛት አቅም ሲዳከም የኑሮ ውድነት ጫና ይመጣል ማለት ነው። ስለዚህ መፍትሄው የሸቀጦች ዋጋ የሚጨምረው የምርት መጠን አቅርቦትና ፍላጎት ሁለቱ ካልተጣጣሙ ነው። ስለዚህ ምርትን በከፍተኛ ደረጃ መጨመር መፍትሄ፣ ዋናው መፍትሄ ይሄ ነው። የዜጎች የመግዛት አቅም ደግሞ ከፍ እንዲል የገቢ አቅማቸው የሚያድግበትን ሁኔታ መፍጠር ነው። ስለዚህ የሁለቱም ጥያቄዎች ወይም ደግሞ ሁለቱ በጽንሰ ሐሳብ ይለያያሉ፣ ግን ይደጋገፋሉ፣ መፍትያቸውም ይደጋገፋል ማለት ነው። ከዚህ አንፃር የዋጋ ንረትን ለመቀነስ ባለፉት አመታት በርካታ ስራዎች ተሰርቷል። በእርግጥ አሁን ያለው የዋጋ ንረት ትላንትና የመጣ አይደለም፣ የዛሬ 3 አመት የመጣ አይደለም፣ 4 አመት የመጣ አይደለም። ያለፈው 25-30 አመት የሸቀጦች በከፍተኛ ጤናማ ባልሆነ መልክ እያደገ መምጣት ነው ለዛሬው ከፍ ወዳለ ደረጃ እንዲደርስ ምክንያት የሆነው ማለት ነው። ይሄ ደግሞ መንግስት የተከተለው የኢኮኖሚ ፖሊሲው ቀደም ብዬ ገልጬ እንደነበረው ቀደም ያለው ሁኔታ ለምሳሌ ወደ ውጭ የምንልከው የምርት መጠን በጣም ዝቅተኛ ነው፣ የምናስገባው ደግሞ በጣም ከፍተኛ ነው። ይሄ ማለት የውጭ ከረንሲ ወይም ደግሞ የዶላር ፍላጎታችን በከፍተኛ ደረጃ ይጨምራል፣ የኛ ደግሞ የገንዘብ የመግዛት አቅም ይዳከማል። ይሄ ሁለቱ ገቢና ወጪ ምርቶች ባለመጣጣማቸው የመጣ ነው። ሁለተኛ የኢኮኖሚ አሻጥሮችም ይሄን ይፈጥራል። ምሳሌ ሆርዲንግ፣ ሰዎች የተወሰኑ ሰዎች አስመጪ ብቻ ይሆናሉ። አስመጪዎች የተወሰኑ የሆኑና ሞኖፖላይዝ ያደርጉታል። ሲፈልጉ ገበያውን ሸቀጥ ገበያው እንዲራብ ይሆናል። ብዙ ገንዘብ ትንሽ ምርት የሚያሳድድበት ሁኔታ ይፈጥራል። ይሄ በከፍተኛ ደረጃ የሸቀጥ አቅርቦትን ከፍ እንዲል ያደርጋል ማለት ነው። ከዛ አልፎ የምናመርታቸው ምርቶች ወደ ውጭ የምንልካቸው የምርት መጠን በየጊዜው በከፍተኛ ደረጃ እያደገ መሄድ አለበት። ሰልፍ ሰፊሸንት የሆነ አገር መሆን አለበት። ሰልፍ ሰፊሸንት ካልሆንክ የዋጋ ንረቱ እየጨመረ ነው የሚሄድ። ሰልፍ ሰፊሸንት ስትሆን ዋጋ ንረቱ እየቀነሰ ይሄዳል። ስለዚህ ምክንያቶቹ በደንብ ተለይቶ የመጀመሪያው ጉዳይ የማምረት አቅማችንን
እናጠናክር ነው ማክሮ ኢኮኖሚው። የመንግስት ተቋማት የማምረት አቅማቸው እንዲጨምር፣ ሁለተኛ ግለሰብ አርሶ አደሮች በአነስተኛ ማሳ ላይ የተሰማሩ አርሶ አደሮች ምርታማነታቸውን የሚጨምሩበትን ቴክኖሎጂ እናስፋፋ ነው። ለምሳሌ ክላስተሪንግ የመጣው በዚህ ነው። ክላስተር ስታደርግ ወጥ የሆነ ምርጥ ዘር ትጠቀማለህ፣ ወጥ የሆነ የማዳበሪያ መጠን ወይም ደግሞ ስርጭት ይኖራል። እነዚህን ምርቶቹ ሳይባክኑ በትራክተርም በኮምባይነርም ምርቱን ትሰበስባለህ። የድሮ ለምሳሌ በአንድ ሄክታር 20 ኩንታል የምታገኝ ከሆነ ይሄኛው ምርት በሚጨምርበት ጊዜ እስከ 30 እስከ 40 ይሄዳል። ስለዚህ ተጨማሪ ምርት ባለው መሬት ላይ ተጨማሪ ምርት 20 ኩንታል ጨመርክ ማለት ይሄ ከፍ ያለም 60 70 መድረስ አለበት። በአንዳንድ ለምሳሌ በበቆሎ በከፍተኛ ደረጃ መጨመር አለበት። በስንዴ ምርታማነት መጨመር አለበት። በሩዝ አሁን ስንዴ ብለን ገብተን አሁን ስንዴ ውጤታማ የሆነው ነው፣ ሩዝም እየተከተለ እየመጣ ነው። ስለዚህ ይሄን ምርታማነትን በመጨመር የሀገር ውስጥ ፍጆታ ከማሟላት አልፎ ወደ ኤክስፖርት የሚሄድበትን ሁኔታ መፍጠር ያስፈልጋል። ስለዚህ አንዱ የማምረት አቅምን በማጠናከር ሸቀጦች ንረትን መቀነስ ነው። ሁለተኛ ደግሞ ቁጥጥር፣ ህገወጥነትን ለመቆጣጠር የሚያስችሉ አሰራሮችን መተግበር ነው። ለምሳሌ ሞኖፖላይዝድ የሚሆኑ ምርቶች ለገበያ ክፍት እንዲሆኑ፣ ለምሳሌ አስመጪዎች በሙሉ በተወሰኑ ሰዎች ሳይሆን የውጭም ሰዎች የሚገቡበት ቀዳዳ መመቻቸት አለበት ተብሎ ይሄ በዚህ መሰረት እየተሄደ ነው። ኢኮኖሚው ዲጂታላይዝድ ይሆናል በሚባልበት ጊዜ አብዛኛው የኢትዮጵያ ኢኮኖሚ ኢመደበኛ ነው። ኢመደበኛ ሲሆን የንግድ እንቅስቃሴው አይታወቅም፣ አቅርቦቱ አይታወቅም፣ ወጪው አይታወቅም። ስለዚህ ይሄን ለመቆጣጠር የሚያስችል የኢኮኖሚ ስርዓት ነው የኢኮኖሚው ዲጂታል ይሆናል ሲባል ማለት ነው። ስለዚህ እነዚህ መንገዶች በእነዚህም ለመፍታት ጥረት እየተደረገ ነው። ይሄ ረጅም ጊዜ የሚወስድ ሁኔታ ነው። ጊዜያዊ መፍትሄዎች ደግሞ አሉ። ጊዜያዊ መፍትሄ የመጀመሪያው ጥብቅ ቁጥጥር ማድረግ፣ ኮንትሮባንድ መቀነስ። አብዛኛው የኢትዮጵያ ምርት ወደ ውጭ ሀገር ይሄዳል። ስንዴ ወደ ውጭ ሀገር ይሄዳል፣ ጤፍ ወደ ውጭ ሀገር ይሄዳል፣ በኮንትሮባንድ ይሄዳል፣ እንስሳት በስፋት ይሄዳል። ማይሄድ የለም ኦልሞስት ብዙ ነገር ነው የሚሄደው። ምንም ማይሄድ ጫትን ጨምሮ ማይሄድ የለም ከዚህ ሀገር። ነዳጅን ጨምሮ ነዳጅ እኛ በውድ ዋጋ ገዝተን አብዛኛው ከዚህ ወሰድና ወደ ጎረቤት ሀገር ይሄዳል። ነዳጅ ወደሚያመርቱ ወዳላቸው ሀገሮች ጭምር ይሄዳል። እና እነዚህ ላይ ጥብቅ ቁጥጥር ማድረግ፣ ሁለተኛ የተረጋጋ ግብይት ስርዓት እንዲኖር ደግሞ ለጊዜው የእሁድ ገበያዎች የሚባሉት እነዚህን በማስፋፋት አርሶ አደሩ በቀጥታ ምርቶቹን እያቀረበ ለከተማ ነዋሪው ምርቶቹን በቀጥታ የሚያቀርብበት ሁኔታ ቼሉ መቀነስ ለመፍጠር እየተደረገ ነው ማለት ነው። አርሶ አደሩም ተበዝባዥ ነው በደላላ፣ አርሶ አደሩም እንዳይበዘበዝ፣ የከተማ ነዋሪውም ደግሞ በዚህ በተቆለለው ገንዘብ ሸክሙ እንዳይበዛበት የእሁድ ገበያዎችን የማስፋት አሁን እንደ አዲስ አበባ አይነቶቹ ደግሞ ትላልቅ ገበያዎች አሁን አዲስ አበባ 3 ቦታ ገንብቷል። ትላልቅ ገበያ እንደነ ለሚኩራ አይነት ገበያ ማዕከላት አለ። በጣም አርሶ አደሮች ሁሉንም አይነት ሸቀጥ ቀጥታ ከሁሉም የሀገሪቱ አካባቢዎች አምጥቶ እዛ ያከማቻሉ። ነዋሪ መጥቶ ይገዛል ማለት ነው። ይሄ ሁሉንም ነው። አትክልትና ፍራፍሬም አለ፣ የሰብል ምርቶች አሉ፣ የእንስሳት ተዋጽኦዎች አሉ። እነዚህ ሁሉ የሚመጡበት ሁኔታ አለ። ትላልቅ እነዚህ አይነት 3 ቦታ አዲስ አበባ አሁን ገንብቷል። እነዚህ አሁን በክልል ከተሞችም ትላልቅ ከተሞች እንዲስፋፉ እየተደረገ ነው። በዚህ መንገድ ህብረተሰቡ ላይ በተለያየ መልክ የሚመጣን ጫና ለመቀነስ ጥረት እየተደረገ ነው። ሶስተኛው ደግሞ ድጎማ አማራጮችም ተግባራዊ እየተደረጉ ነው። መንግስት እስከ 300 ቢሊዮን ብር በላይ በዚህ 9 ወር ጊዜ ውስጥ ብቻ ለድጎማ አውሏል። መንግስት ማዳበሪያን ይደጉማል ከ60 ቢሊዮን ብር በላይ። ነዳጅ በከፍተኛ ደረጃ መንግስት አሁንም ጭምር እየደጎመ ነው። መድኃኒት፣ ዘይት እየደጎመ ነው መንግስት። በገጠር የድህነት ሁኔታው ስላለ በመንግስት እየደጎማቸው የሚኖሩ ከ5 ሚሊዮን በላይ ዜጎች አሉ። ለዚህ ከ60 በላይ ቢሊዮን ብር መንግስት ያወጣል። የዝቅተኛ ነዋሪ የሆኑ የህብረተሰብ ክፍሎችን
በጊዜያዊነት ጫናው እንዳይበረታ እየደጎመ ነው። በዘላቂነት ግን በሞኔታሪ ፖሊሲ ደግሞ ወደ ገበያ የሚገባው ገንዘብ ከኢኮኖሚ እድገቱ ጋር የተጣጣመ እንዲሆን በማድረግ የገንዘብ አቅርቦቱ ከኢኮኖሚ እድገት ጋር የተመጣጠነ እንዲሆን ያደርጋል። ሲያጥር ይጨምራል፣ ሲበዛ ይሰበሰብ። በዚህ መንገድ ፖሊሲው እየተቆጣጠረ ኢፌክቲቭ ነው። በዚህም የተነሳ የዋጋ ንረቱ ከነበረበት 30 ምናምን 35 33% አካባቢ ደርሶ ነበር። አሁን ባለንበት ሁኔታ ወደ 13% ወርዷል። ይሄ እድገቱ የመጣው የማክሮ ኢኮኖሚ ማሻሻያው በወሰዳቸው የአጫጭርና የረጅም ጊዜ አሰራሮችና የፖሊሲ አቅጣጫዎች ነው። ይሄ አሁንም መውረድ አለበት።